ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? ዛሬ ደግሞ ቬሮኒካ አዳነ በኢስት አፍሪካ ያጋጠማትና ያረገችውን ነገር ይዘንላችሁ ቀርበናል። አብራችሁ እንድትቆዩ ጋብዘናል። I want to say thank you Jesus. Thank you so much. የተናፈቀው የድል ብስራት ከታንዛኒያ ምድር ከፍ ባለ ድምጽ ተሰምቷል። የኢትዮጵያ የጥበብ አምባሳደር አንጸባራቂዋ ኮከብ ቬሮኒካ አዳነ በ2025 ዙኩማ አፍሪካ አዋርድ ላይ ዘንድሮ ኢትዮጵያ በመድረክ ሁሉ አልተቻለችም። ቬሮኒካም በሄደችበት ሁሉ የድል አዝመራ እየሰበሰበች የኢትዮጵያ ሰንደቅ ዓላማ በአፍሪካ ሰማይ ላይ በኩራት አውለብልባለች። የተለመደውና የኢትዮጵያዊነት ልብ የሚያሞቀው ወኔና ጥበብ በታንዛኒያ ምድር በደመቀ ሁኔታ ታይተዋል። ይህንን ሽልማት ለቬሮኒካ አዳነ የታታሪነትና የጥንካሬ ውጤት ብቻ አይደለም፣ ይልቁንስ የኢትዮጵያ ሙዚቃና ዜማ በአፍሪካ መድረክ ላይ ያለውን የማይናወጥ የበላይነት ጥልቅ ተማጽኖ ዳግመኛ ያረጋገጠ የታሪክ አሻራ ነው። የ2025 ዚኮሞ አፍሪካ ላይ እንደሚታወቀው ቬሮኒካ አዳነ በአንድ ሳይሆን በአራት ዘርፎች ታይታ ነበረ። ቬሮኒካ መጠሪያዬ የተሰኘው አልበሟ አስመርቃ እንደጨረሰች አሁን ደግሞ የምስራቅ አፍሪካ መድረክ ተቆጣጥራለች። ሽልማቱ ለመቀበል ብቻ ሳይሆን የኢትዮጵያ የሙዚቃ ቅርስ ልታሳያቸው በመድረኩ ላይ ወጣች። ይህንን ለቬሮኒካ ብቻ ሳይሆን ለሀገራችንም ኩራት ነው። ይህንን የድል ጉዞ ለጥበብ ያላት ፍቅር የሚያሳይና ኢትዮጵያ በአህጉር ስሟ ከፍ ብሎ እንድትጠራም አስችሏታል። ቬሮኒካ በአራት ዘርፎች የታጨች ሲሆን በሁለቱም ዘርፎች ድል አምጥታለች። ዙኩማ አፍሪካ አዋርድ ላይ የዓመቱ ምርጥ ሴት ድምፃዊ ወይም ፊሜል አርቲስት ኦፍ ዘይር በመባል አሸናፊ ሆናለች። እንዲሁም ቤስት ፐርፎርማንስ አርቲስት በመባል በዘርፉ የቀረቡ በርካታ የአፍሪካ ድምፃውያን በመብለጥ ለዚህ ክብር በቅታለች። Africa, thank you so much. Zikomo, thank you. ይህንን ድል የልፋቷ ውጤት፣ የድካሟ ፍሬ፣ ጽኑ ፍላጎት፣ አይበገሬነት፣ ጸሎትና መልካም ነገሮችን ተደምረው የተገኘ ትልቅ ድል ነው። እንደሚታወቀው ድምፃዊት ቬሮኒካ አዳነ በመቀለ ዩኒቨርሲቲ የጋዜጠኝነት ትምህርት በጋዜጠኝነትና ኮሚኒኬሽን ተመርቃ ከተመረቀች በኋላ ደግሞ ለአንድ ዓመት ያህል በጋዜጠኝነት ዘርፍ ሰርታለች። የሙዚቃ ፍቅሯ ያደረባት በልጅነቷ ቢሆንም በዋናነት በመቀለ ዩኒቨርሲቲ በነበራት ቆይታ በማህበራዊ ሚዲያ ተደራሽነት ተጠቅማ በኢንስታግራም፣ በዩቱብና በሌሎች አማራጮች ተከታዮችን አፍርታለች። ከዛ ተመርቃ ከተመረቀች በኋላም ተቀጥራ በምትሰራበት መስሪያ ቤት ሙዚቃ የመስራት እድል መጣላት። እድሉም ተጠቀመችበት። የታዋቂ ድምፃውያን ሙዚቃ የወንድም የሴትም ሙዚቃ ትጫወታለች። ለምሳሌ አስቴር አወቀ፣ ቴዎድሮስ ታደሰ፣ ተሾመ ምትኩ የመሳሰሉትን አሳምራ ትጫወት ነበር። ይበልጥ አብዝታ የምትጫወተው ደግሞ የተሾመ ምትኩ ሙዚቃ ሲሆን ሰማይ ሲላወስ የተሰኘውን የእርሱ ሙዚቃ ስትጫወት ላያት ሁሉ ሆድ ታላውሳለች። በወንዶች የተዘፈኑ ዘፈኖች ሳይቀር ወደ ራሷ ቀለም አምጥታ ትጫወታለች። በመሆኑም እንዲህ እያለች በከበር ሙዚቃዎችን መስራት የጀመረችው ቬሮኒካ አዳነ የመጀመሪያ ስራዋ የራሷን ሙዚቃ በማምጣት ናልኝ፣ ተው አበባዬ፣ ጥፍጥ አለኝ፣ ኩርፊያ፣ እናነይ የተባሉና ሌሎች ሙዚቃ ሰርታ ለአድማጭ ተመልካች አቅርባለች። ከነጠላ ዜሞቿ ቆይታ በኋላም ወደ አልበም ብቅ በማለት መጠሪያዬ የተሰኘ የበኩር አልበሟም የዛሬ አንድ ዓመት በፊት አድርሳለች። በ2025 የዚኮሞ አፍሪካ አዋርድ ላይ በሁለቱም ዘርፍ አሸናፊ ሆና ወደ መድረኩ ተጠርታ በምትወጣበት ወቅት የኢትዮጵያ ሰንደቅ ዓላማ በመልበስ በድምቀት የታየች ሲሆን ይህንንም የዓለም አቀፍ መድረክ ለኢትዮጵያውያን ትልቅ ኩራት ሆኗል። ቬሮኒካ በመድረኩ ያሳየችው ብቃትና የተጎናጸፈችው ክብር ለወደፊት በዓለም አቀፍ ደረጃ ይበልጥ እንድትታወቅ ትልቅ በር የሚከፍት ይሆናል። የወደፊት ህልሟም የኢትዮጵያ ሙዚቃ በዓለም አቀፍ ደረጃ በማስተዋወቅና በቀጣዮቹ ዓመታት ግራሚ አዋርድ ላይ የመሳሰሉ ትልልቅ ሽልማቶች ላይ ለመድረስና የሀገሯ ስም በኪነ ጥበብ ዓለም ከፍ ለማድረግ ህልሟንም ታሳካለች ብለን እናምናለን። ውድ ቻናላችን ቤተሰቦች ስለ ቬሮኒካ አዳነ ይዘንላችሁ የቀረብነው መረጃ በዚሁ አበቃን። በሌላው እስክንገናኝ ቸርን ሰንብት።